ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የህዳር 11 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በተለይ አንዱ መረጃ እጅግ ለበርካታ ኢትዮጵያን እህት ወንድሞች የሚጠቅም መረጃና ከፍተኛ ጥንቃቄ የሚያስፈልገው መረጃ ነው። ይሄውም እንግዲህ አደገኛ የሆነ ህግ ወጥቷል። ይህንን ህግ ተግባራዊ እስካላደረጋቸው ድረስ እስከ 150 ሺህ ብር የሚደርስ የገንዘብ ቅጣት ስለመተላለፉ እንግዲህ ሙሉ መግለጫ ወጥቷል። ይህንን በተመለከተ ሙሉ መረጃና ሙሉ ዝርዝሩን እናደርሳለን። እንዲሁም 3 መረጃዎችን ይዘን የቀረብን ሲሆን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አሳዛኝና አስደንጋጭ መረጃ አውጥቷል። ሙሉ መረጃውን እናደርሳለን። እንዲሁም የአዲስ አበባ ትራንስፖርት ቢሮ ከህዝብ ማመላለሻ ተሽከርካሪዎች ጋር በተያያዘም አዲስ መመሪያ አውጥቷል። እንዲሁም ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ ከደህንነት ጋር በተያያዘ አዲስ መግለጫ አውጥቷል። ይህንና መሰል መረጃዎችን በዚህ ሰዓታችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ እጅግ በጣም ወሳኝ የሆኑ መረጃዎችን ነው መግቢያ ላይ እንዳያችሁት። በተለይ በግለሰብ ደረጃ እስከ 150 ሺህ ብር ድረስ የሚያስቀጣውን አዲሱን መመሪያ በተመለከተ እንግዲህ ሙሉ መግለጫውን ወደ እናንተ እናደርሳለን። ከዛ በፊት የአዲስ አበባ ደንብ ማስከበር ባለስልጣን በዚህ ሰዓት ያወጣው ሪፖርት እጅግ በርካታ ኢትዮጵያኖችን ያሳዘነና ያስደነገጠ መረጃ ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽፈት ቤት ከሰላም ጸጥታ ጽፈት ቤትና ከአዲስ አበባ ፖሊስ በጋራ በመሆን ባደረገው ድንገተኛ ኦፕሬሽን በሾላ ገበያ ህገወጥ የዶሮ እርድ ሲያከናውኑ በነበሩ ግለሰቦች ላይ እርምጃ መውሰዱ ተገልጿል። በተደረገው ክትትልና የተቀናጀው ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ የተያዙ ሲሆን በዚህም የታሸገ ዶሮ ቁጥር 100 ለመታሸግ የተዘጋጀ 40 አጠቃላይ 142 ተይዟል። የሞቱ ዶሮዎችን ለህብረተሰቡና ለሆቴሎች ከመከፋፈላቸው በፊት እርምጃ መውሰዱን የካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽፈት ቤት አስታውቋል። በሌላው መረጃችን የአዲስ አበባ ትራንስፖርት ቢሮ ከህዝብ ማመላለሻ ተሽከርካሪዎች ጋር በተያያዘ አዲስ መመሪያ አውጥቷል። ቢሮው ያለረዳት አገልግሎት የሚሰጡ ታክሲዎች ከከተማዋ እየበዙ ነው ያለ ሲሆን ከዚህ በኋላ በመመሪያው መሰረት ረዳቶች የሌላቸው ታክሲዎችን እቀጣለሁ ማለቱ ተገለጸ። የአዲስ አበባ ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትልና ኢንስፔክሽን ዳይሬክተር አቶ ጌትነት እንደተናገሩት ያለረዳት ማሽከርከር ገንዘብ በመቀበል ገቢና ወራጅ በመቆጣጠር የሹፌሩን ትኩረት ስለሚሰርቅ ለአደጋ ያጋልጣልም ብለዋል። ኃላፊው ከዚህ ቀደም ለሌሎች የትራንስፖርት እንቅስቃሴዎች ብቻ ትኩረት በመስጠታችን ረዳት ያላቸውና የሌላቸውን ተሽከርካሪዎች የመለየት ውስንነት ታይቶብናልም ብለዋል። ከዚህ በኋላ ግን የታክሲ ረዳት መኖር አንዱ የትራፊክ ደህንነት አካል በመሆኑ ሁሉም የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል እያደረግን ቅጣት እንደምንጥል እንገልጻለን ማለታቸው በዚህ ሰዓት ተሰምቷል። በሌላ በኩል የኢትዮጵያ ንግድ ባንክ ደንበኞችን በተመለከተ የኢትዮጵያ ንግድ ባንክ ከደህንነት ጋር በተያያዘ አዲስ መግለጫ አውጥቷል። የኢትዮጵያ ንግድ ባንክ በዓመቱ በጥቅምት ወር መጨረሻ በዓለም አቀፍ ደረጃ የሚከበረውን የመረጃ ስነ ስርዓት ደህንነት ወር ለታመነ ባንክ አገልግሎት በዜሮ ትስርት ደህንነት በሚል መሪ ቃል የተለያዩ የግንዛቤ ማስጨበጫ ዝግጅትና የውይይት መድረኮች በማዘጋጀት በማክበር ላይ ይገኛል። ዛሬ ህዳር 11 ቀን 2018 በባንኩ ዋና መስሪያ ቤት ህንፃ በሚካሄደው ላይ መርሃ ግብር የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎት ምክትል ፕሬዝዳንት አቶ ኤፍሬም እንደተናገሩት ባንካችን ላይ የሚሰነዘሩ የሳይበር ጥቃቶችን ከወዲሁ ለመመከት የሚያስችል አቅም በመፍጠር ላይ ይገኛልም ብለዋል። የመረጃ ስርዓት ደህንነት ወርን በኢትዮጵያ ንግድ ባንክ ስናከብር ለደህንነት ስጋት ንቁ የሆነ ባንክ በመገንባት
ኤአይን በመጠቀም አዳዲስ የሳይበር ስጋቶችን አስቀድሞ ለመለየት ለመከላከልና ምላሽ ለመስጠት ለመዘጋጀት ነው ብለዋል። ይህም በሀገር አቀፍም ሆነ በተቋም ደረጃ ደህንነቱ የተጠበቀና አስተማማኝ የዲጂታል ስነ ምህዳር የመገንባት ቁርጠኝነት እያደገ መምጣቱን ያመለክታል ነው ያሉት። መርሃ ግብሩ ላይ በሳይበር ደህንነት ዙሪያ በተዘጋጁ የተለያዩ ርዕሰ ጉዳዮች ላይ ምሁራን የፓናል ውይይት ማድረጋቸው ተገልጿል። በሌላው መረጃችን በግለሰብ ደረጃ እስከ 150 ሺህ ብር ድረስ የሚያስቀጣውን አደገኛውን ሕግ በተመለከተ በዛሬው ዕለት ይፋ ሆኗል። በትምህርት ቤቶች ውስጥ ሲከበሩ የሚታዩት እንደ ክሬዚ ዴይ፣ ቫላንታይን ዴይ እንዲሁም ከለር ዴይ የተባሉ የተለያዩ አይነት አከባበሮችን በተመለከተ እንዳይከበር ክልከላ ስለመደረጉ አዲስ መመሪያ ወጥቷል። ደንቡ የኢትዮጵያን ባህልና ወግ የሚቃረኑ ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችና ክብረ በዓላትን በትምህርት ቤቶችና አካባቢዎች መፈጸም ሙሉ በሙሉ ይከለክላልም ይላል። በተጨማሪም የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦች እስከ 150 ሺህ ብር ቅጣት በአዲሱ ደንብ ይጠበቅባቸዋል ይላል። የሀገሪቱን ባህልና ወግ ይቃረናል ከተባሉት ድርጊቶች ውስጥ ክሬዚ ዴይ፣ ጃንግል ዴይ፣ ቫላንታይን ዴይ እንዲሁም የተለያዩ መጤ ባህሎችን በተመለከተ ካፒታል ዘገባ ጠቅሷል። ትምህርት ሚኒስቴር በትምህርት ተቋማትና አካባቢዎች የትምህርት አዋኪ ጉዳዮችን ለመቆጣጠርና ለመከላከል ያለመ አዲስ የሚኒስትሮች ምክር ቤት ደንብ ረቂቅ በማውጣቱን አስታውቋል። ይህ ደንብ ከኢትዮጵያን ወግና ልምድ ጋር ይቃረናሉ ተብለው የተለያዩ የውጭ ባህላዊ ልምዶችን ጨምሮ እየጨመረ የመጣውን አዋኪ ጉዳዮች ለመግታት ያለመ መሆኑ ተጠቁመዋል። የደንቡ ዋና ዓላማ በትምህርት ቤቶችና አካባቢዎች የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ስብዕናው የተሟላ በመልካም ስነ ምግባር የታነጸና ግብረ ገብነትን የተላበሰ ብቁ ትውልድ እንዲፈጠር ለማስቻል ነው። ትንባሆ፣ ጫት፣ አልኮል፣ የኒኮቲንና ሌሎች ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች በትምህርት ቤትና አካባቢው መገኘት፣ መጠቀም፣ መሸጥ እንዲሁም ማብቀል፣ ማምረት፣ መለወጥ የተከለከለ መሆኑን አስጠንቅቀዋል። የአልኮል መሸጫና ማከፋፈያ ቤቶች፣ የጫትና ሌሎች ሺሻ ቤቶች እንዲሁም መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ማሳጅ ቤቶች በአዲሱ ደንብ ተከልክለዋል። እንዲሁም ፊልም ማጫወቻ ቤቶች፣ ፕሌይ ስቶር እንዲሁም ሌሎች ዲኤስቲቪ ቲቪ ቤቶች፣ ከራምቡላ፣ ፑል፣ ጆተኒ፣ ቢንጎና የስፖርት ቁማር መጫወቻ ቤቶችም እገዳ ከተጣለባቸው ድርጊቶች ውስጥ መካከል ተካተዋል። በሌላ በኩል ከሰሞኑ በብሔራዊ ባንክ በተካሄደው የግምጃ ቤት ሰነድ ጨረታ ላይ በተለይ ለአንድ ዓመት 364 ቀን በሚቆይ የረዥም ጊዜ ሰነዶች ላይ ከፍተኛ ፍላጎትና ያልተለመደ የገንዘብ መጠን መቅረቡ ታውቋል። መንግስት ለዚህ ሰነድ 4.8 ቢሊዮን ብር ለማሰባሰብ ዓላማ አድርጎ የነበረ ቢሆንም ጠቅላላ 8.5 ቢሊዮን ብር ቀርቧል። ይህ የቀረበው መጠን ከመንግስት ኢላማ ጋር ሲነጻጸር በ75% ብልጫ ያለው ሲሆን በዚህም ምክንያት መንግስት ከእቅዱ በላይ 1 ቢሊዮን ብር በመጨመር 5.8 ቢሊዮን ብር ለመቀበል ችሏል። በአጠቃላይ የመንግስት 32.5 ቢሊዮን ብር ለመሸጥ አቅዶ በጠንካራው ፍላጎት ምክንያት 37 ቢሊዮን ብር መቀበሉ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።